ሰላም እንዴት ናችሁ? ዛሬ የትራንስፎርሜሽን ዩኒት ላይ ያለውን የ11ኛ ክፍል ዩኒት 6ን ፓርት 2 ይዤላችሁ መጥቻለሁ። ባለፈው ትራንስሌሽን ኦፍ ፖይንት፣ ትራንስሌሽን ኦፍ ላይን እና ትራንስሌሽን ኦፍ ሰርክልን አይተን ነበረ። ዛሬ ደግሞ ሪፍሌክሽንን ነው የምናየው። ሪፍሌክሽን ትንሽ ሰፋ ያለ ፖርሽን ነው። ለዛሬ ሪፍሌክሽን ኦፍ ፖይንት ስሩ ኤን ዲፍረንት ላይንስ እናያለን ማለት ነው። ሶ ሪፍሌክሽን ላይ ስናይ ለምሳሌ ሌት ኤልቢ ፊክስድ ላይን ኢን ደ ፕሌን ቢኖረን በዛ ላይን ፖይንት ኤ ሪፍሌክሽኑ ስሩ ዳት ላይን ማለት ነው ሪፍሌክሽኑ ምን ይመስላል የሚለውን ነው የምናየው ማለት ነው። ሶ በሪፍሌክሽን ጊዜ ፖይንትን ሪፍሌክት ስናደርግ ከፖይንት ኤ ለምሳሌ ሪፍሌክት ከሆነ የምናደርገው ፖይንት ኤ ሪፍሌክሽኑ ፖይንት ኤ ፕራይም ነው ብለን ብንነሳ ኤ ፕራይም ላይኑ ከላይናችን ሪፍሌክሽን ላይናችን ኤ ልጋ 90 ዲግሪ ይሰራል። ፕላስ ደግሞ ፐርፔንዲኩላር ባይሴክተር ነው የሚሆነው ማለት ነው። ሶ ላይናችን ኤልን ምን እንለዋለን? አክሲስ ኦፍ ሪፍሌክሽን ወይም ደግሞ ላይን ኦፍ ሪፍሌክሽን እንለዋለን ማለት ነው። ሪፍሌክሽንን በሪል ላይፍ ኤግዛምፕል ብታስቡት ልክ እንደ ሚረር ማለት ነው። በሚረር ውስጥ ቆመን ስናይ ወይም አንድ ኦብጀክትን ስናየው በሚረር ውስጥ ራሱን ነው አይደል የምናየው? ሶ ራሱን ነው የምናየው። ፕላስ ደግሞ ከሚረሩ የምንርቀው ርቀት በዛኛውም ሳይድ ያለው ለምሳሌ ራሳችንን ከሆነ ከሚረሩ በዛም በኩል ይርቃል፣ እኛም ወደዚህ ስንርቅ ማለት ነው። ስለዚህ ልክ ሚረሩን እንደ ላይን ኦፍ ሪፍሌክሽን ብንወስደው ፖይንትን ሪፍሌክት እናደርጋለን ማለት ነው። ሶ ሪፍሌክሽን ላይ ማወቅ ያለብን ቤዚክ ፕሮፐርቲዎች አሉ። እነሱ የመጀመሪያው ምንድን ነው? ኢፍ ኤ እና ቢ የሚባሉ ፖይንቶች ቢኖሩን ኤ እና ቢ እኩል ከሆኑ ሪፍሌክሽናቸውም ኤ ፕራይም ቢ ፕራይም ወይም ደግሞ ኤም ኦፍ ኤ እና ኤም ኦፍ ቢ እኩል ይሆናሉ ማለት ነው። ፖይንቶቹ እኩል ናቸው የምንለው ሪፍሌክሽናቸውም እኩል ከሆነ ነው ማለት ነው፣ ወይም ይሆናል ማለት ነው። ሌላው ደግሞ ሪቨርሱም ተመሳሳይ ነው። የሁለት ፖይንቶች ሪፍሌክሽናቸው እኩል ነው ከተባልን ሪፍሌክሽን ኦፍ ኤ ኢኳልስ ሪፍሌክሽን ኦፍ ቢ ከተባልን ኤ እና ቢ እኩል ናቸው ማለት ነው። ሶ ቦዝ ዋይስ መሆን ይችላል። ይሄ ማለት ዋን ቱ ዋን ማፒንግ እንለዋለን ማለት ነው። which is ዋን ቱ ዋንን ከኢኩዌሽን ላይ ካስታወሳችሁ አንድ የኤክስ ቫሊዩ የዋይ ቫሊዩ አንድ ይኖረዋል ነው አይደለ? ፔር ሲደረጉ ዋን ቱ ዋን መሆን አለበት ነው። ስለዚህ በሪፍሌክሽንም ጊዜ አንድ ፖይንት አንድ ሪፍሌክሽን ፖይንት ነው የሚኖረው ማለት ነው። ሌላው ሁለተኛው ፕሮፐርቲ ምንድን ነው? ሁለቱ ፖይንቶች እኩል አይደሉም ካለን ሪፍሌክሽናቸውም እኩል አይሆንም ማለት ነው። which is ቤዚክ ነው ግን ይጠቅመናል። ሶ ሁለት ፖይንቶች እኩል ካልሆኑ ኤ እና ቢ እኩል ካልሆኑ ሪፍሌክሽናቸውም እኩል አይሆንም ማለት ነው። ሶስተኛው ፖይንት ምንድን ነው? for every point a prime in the plane there exists a point a እያንዳንዱ በዚህኛው ሳይድ ከላይናችን ሪፍሌክሽን ፖይንት ካገኘን ያ የራሱ የሆነ ፖይንት ይኖረዋል ማለት ነው። ወይም ደግሞ ሁሉም ፖይንቶች የራሳቸው የሆነ ሪፍሌክሽን ፖይንት አላቸው ማለት ነው። ያ ማለት ኦንቱ ማለት ነው። which is ኦንቱ ላይ ኢኩዌሽን ላይ ካስታወሳችሁ ሁሉም ዋይ ቫልዩዎች የራሳቸው ፕሪ ኢሜጅ አላቸው አይደለም የምንለው። ሶ በዚህም ጊዜ ሪፍሌክሽን ላይ ሁሉም ኤ ፕራይም ሪፍሌክት የተደረጉ ፖይንቶች መነሻ ፖይንት አላቸው ማለት ነው። ሶ ይሄኛው ሶስተኛው ፕሮፐርቲ ይሆናል ማለት ነው። ሌላው ኢፍ ፖይንት ኤ የተሰጠን ሪፍሌክሽን ፖይንት ኤ ፕራይም ኦን ደ ላይን ቢሆን ላይናችን ሪፍሌክሽን ላይናችን ላይ ከሆነ ኤ እና ኤ ፕራይም እኩል ነው ማለት ነው። እዛው ሪፍሌክሽን ላይኑ ላይ ስላለ ማለት ነው። ሶ ፖይንታችን ራሱ ከሆነ ሪፍሌክሽን ላይኑ ላይ ከሆነ ፖይንቱ እና ሪፍሌክሽን ፖይንቱ እኩል ናቸው። ኤ እና ኤ ፕራይም እኩል ናቸው ማለት ነው። ሶ የምናየው አሁን ሪፍሌክሽን ላይናችን ዋይ ኢኳልስ ኤም ኤክስ ፕላስ ቢ ነው አይደለ? የላይን ኢኩዌሽን። ሶ መጀመሪያ ግን ዋይ ኢኳልስ ኤም ኤክስ ብቻ ኤክስተርናል ፕላስ ቢ የምትለዋ ሳትኖር ምን ይመስላል ሪፍሌክሽን የሚለውን እኔ የመጀመሪያው ወይም እዚህ ጋር ስዕሉ ላይ እንደምታዩት አንግሉ 0 ዲግሪ ሲሆን which is ምንም ላይኑ ከኤክስ አክሲስ ሙቭ አላደረገም 0 ዲግሪ ሆነ ማለት y ኢኳልስ 0 ኢኩዌሽን ማለት ነው። ስለዚህ y ኢኳልስ 0 በሚሆንበት ጊዜ ፖይንታችን ኤክስ ኮማ y ወደ ምን ሪፍሌክት ይሆናል ማለት ነው? ኤክስ ኮማ ማይነስ y ሪፍሌክት ይሆናል ማለት ነው። ሌላው ደግሞ 90 ዲግሪ ሲሆን ማለት ደግሞ ዋይ አክሲስ ላይ የዋይ አክሲስ ኢኩዌሽን ምንድነው? ኤክስ ኢኳልስ 0 ዋይ አክሲስ ላይ ኤክስ 0 ስለሆነ ስለዚህ ኤክስ ኢኳልስ 0 ወይም ደግሞ የዋይ አክሲስ ከሆነ ሪፍሌክሽን ላይናችን ፖይንታችን ኤክስ ኮማ ዋይ ወደ ምን ይቀየራል? ማይነስ ኤክስ ኮማ ዋይ ይቀየራል ማለት ነው። ሶስተኛው ፓይ ኦቨር 4 ሲሆን ያ ማለት ዋይ ኢኳልስ ኤክስ ኢኩዌሽን ማለት ነው። y ኢኳልስ ኤክስ ኢኩዌሽን ከተሰጠን ኤክስ ኮማ ዋይ ሙቭ ሲሆን በዚህ ላይ ሪፍሌክት ሲሆን
ኤክስ እና ዋይ ይቀያየራሉ። ዋይ ኮማ ኤክስ ይሆናል ማለት ነው። የመጨረሻው 3 ፓይ ኦቨር 4 በሚሆንበት ጊዜ አንግሉ ወይም ደግሞ ላይናችን ከቀድሞ ሪቨርስ ሲሆን ዋይ ኢኳልስ ማይነስ ኤክስ በሚሆንበት ጊዜ ደግሞ ኤክስ ኮማ ዋይ ሪፍሌክት ሲሆን ማይነስ ዋይ ኮማ ማይነስ ኤክስ ይሆናል ማለት ነው። ሶ ይሄንን በቀላል ኤግዛምፕል እንየው። ለምሳሌ የተሰጠን ፖይንት 4 ኮማ 3 ነው። ሪፍሌክት አድርጉት የተባልነው በኤክስ አክሲስ በዋይ አክሲስ ዋይ ኢኳል ኤክስ እና ዋይ ኢኳልስ ማይነስ ኤክስ በእነዚህ በአራቱ ኢኩዌሽኖች ሪፍሌክት አድርጉት ተብለናል። ሶ ለመጀመሪያው ለኤክስ አክሲስ ይሄንን ሪፍሌክት ስናደርገው ምን ይሆናል? 4 ኮማ ማይነስ 3 ዋይን ብቻ ነው ኔጌቲቭ የምናደርገው፣ ምክንያቱም በኤክስ አክሲስ ላይ ሙቭ ስናደርግ ቨርቲካሊ ነው ሙቭ የሚያደርገው ፖይንታችን። ስለዚህ 4 ኮማ ማይነስ 3 ይሆናል በቀድሙ ፎርሙላ መሰረት ማለት ነው። ኦን ደ ዋይ አክሲስ ሲሆን ደግሞ ኔጌቲቭ የሚሆነው ኤክስ አክሲስ ነው፣ ምክንያቱም ፖይንታችን ሆሪዞንታሊ ሙቭ ስለሚያደርግ ማይነስ 4 ኮማ 3 ይሆናል። ላይናችን ዋይ ኢኳልስ ኤክስ በሚሆንበት ጊዜ ደግሞ ኤክስ እና ዋይን ሪቨርስ ማድረግ አይደለ፣ ስለዚህ 3 ኮማ 4 ይሆናል። በመጨረሻ ኢኩዌሽን ዋይ ኢኳልስ ማይነስ ኤክስ ሪፍሌክት ሲደረግ ደግሞ ፒ ፕራይማችን ሁለቱንም ቦታ ቀያይረን ፕላስ ደግሞ ማይነስ ማድረግ፣ ምክንያቱም ኢኩዌሽናችን ማይነስ ኤክስ ስሎፓችን ኔጌቲቭ ስለሆነ ማይነስ 3 ኮማ ማይነስ 4 ይሆናል ማለት ነው ሪፍሌክሽን ፖይንታችን። ሶ ይሄንን ካየን ኔክስት ላይ ደግሞ የኤክስ ኮኤፊሽንት እስካሁን ያየነው 1 ወይም 0 ስትሆን ነው። ነገር ግን ከዛ ውጭ ያሉት ቁጥሮች ስትሆን ደግሞ እንዴት እንደምንሰራ እናያለን ማለት ነው። ሶ ዋይ ኢኳልስ ኤም ኤክስ በሚሆንበት ጊዜ ኤም ኤኒ ነምበር ብትሆን ከአንድ እና ከዜሮ ውጪ ማለት ነው። በዛን ጊዜ የምንሰራበት ፎርሙላ ይሄኛው ነው። ኤክስ ፕራይም እና ዋይ ፕራይምን የምንፈልግበት ፎርሙላ ይሄ ነው። ቴታ ማለት አንግል ኦፍ ኢንክሊኔሽን ነው። ከኤክስ አክሲስ ምን ያክል አንግል ፎርም አድርጋለች የሚለውን እሱን እንወስዳለን ማለት ነው። ሶ ቴታን ለማግኘት ታን ቴታ ማለት የላይን ኦፍ ሪፍሌክሽናችን ስሎፕ ጋር እኩል ናት ኤም ጋር ማለት ነው። ሶ ይሄን በኤግዛምፕል እንየው። ለምሳሌ ፋይንድ ዘ ኢሜጅ ኦፍ ፖይንት 1 ኮማ 2 when reflected about the line y equals 3x over 4 ሶ በዚህ ሪፍሌክት አድርጉት ብንባል እንዴት ነው የምንሰራው? ስሎፓችን 3 over 4 ናት። ስለዚህ ከታን ቴታ ጋር እኩል እናደርገዋለን። 3 over 4 ኢኳልስ ታን ቴታ እንልና ሶ ቴታ ማለት ምን ይሆናል? ታን ኢንቨርስ ኦፍ 3 over 4 ሶ ይሄንን ስንሰራው 37 ዲግሪ ይሆናል ማለት ነው። ሶ ኤክስ ላይ ፎርሙላችን ላይ ሰብስቲትዩት ማድረግ ነው። ኤክስ ማለት አንድ ነው የተሰጠን ፖይንታችን ሶ ታይምስ ኮስ 2 ታይምስ ቴታ ስለሆነ ፎርሙላችን 2 ታይምስ 37 እናደርጋለን ፕላስ 2 ታይምስ ፖይንታችን የዋይ ኮምፖነንቷ 2 ስለሆነች ሳይን ታይፕስ እናደርግና 2 ታይምስ 37 ዲግሪ ይሆናል ማለት ነው። ሶ ይሄን ስንሰራው 2.196 ይመጣል ማለት ነው። ዋይ ፕራይምንም በተመሳሳይ ሰብስቲትዩት እናደርጋለን። ሳይን እና ኮሱ ነው የሚቀያየረው ለዋይ ስንሰራ። ስለዚህ እንደዚህ አድርገን ሰብስቲትዩት አድርገን ፋይናል ሪዛልታችን 0.4 ይመጣል ማለት ነው። ሶ እንደዚህ አድርገን በቀላሉ መስራት እንችላለን ማለት ነው። ሶ ቪዲዮ እንዳይረዝም ኔክስት ላይ ደግሞ y ኢኳልስ mx ፕላስ b ሙሉ ኢኩዌሽን ሲሆን በቀላሉ የምትሰሩበትን እንደዚህም አይነት ሲሆን አንግሉን ከመፈለግ እቺኛዋ ሜትድ ቀጣይ ማሳያችሁ ሜትድ በጣም አሪፍ ሜትድ ናት። ሶ በሱ ሜትድ እንዴት እንደምንሰራው አሳያችኋለሁ ማለት ነው። እንደሚታወቀው ቅዳሜ ላይቭ ገባለሁ። ሶ የምትፈልጉት ፖርሽን ካለ የሚከብዳችሁ ፖርሽን ካለ ኮሜንት ላይ ጻፉልኝ። ካልሆነ ሞር በጣም ብዙ ጊዜ የሚጠየቀው ጥያቄ ያለበት ነው ብዬ የማስበውን አንድ ፖርሽን ፒክ አድርጌ እንማማራለን ማለት ነው። የዩቲዩብ ላይ ነው ላይቭ የምገባው። ሶ የምገባበትን ሊንክ ቴሌግራም ላይ ቲክቶክም ላይ እለቅላችኋለሁ ማለት ነው። መልካም ጊዜ